ያስቀጣችሁ ሰውየው ዳኞቹ የፈለገ በዚህ ሰዓት እንደው ጦሽ ካለው ናችሁ። እኔ ትናንትና ያብዬ ስላመጣው ነው ኬዙን። ጦሽ ካለው ናችሁ በስተቀር ዳኛው ለዛው በዚህ ዘመን በዓለም አቀፍ የምትታወቅ ገለቴ የእሷ ባል 11 ቤት ሲሸጥ የሁሉ ነገር ሲያረግባት ዳኛው በዚህ በዓለም አቀፍ ደረጃ ላይ ያስቀጣው የሚችል ነገር ለገለቴ አዳልቶ ገለቴ ፎንቃ ይዟት ገለቴ በአሁኑ ሰዓት ችግሯ ሰውየውን ተወደው ነበር፣ ተለያዩ፣ አልተስማሙ። ገለቴ እሱን ማሳሰር፣ ማስቀጣት፣ ማስደብደብ ትፈልጋለች። ዳስ ኦሊቲዝ ምንም የወሰነባት ወፍ የለም። እንኳን 11 ቤት ከነነፍሱ ተወስዶ ምናምን። እኔ አምኖት ስቱፒድ አምኖት ዳ የምታወሩት ገለቴ ያሳዝናኝ፣ ምግብ ሳልበላ አደርኩ ደግሞ የሚል ቪዲዮ አለ። ማደሪያ አባታችሁ ጥፋ። አብሶሉትሊ ቡልሽት የሆነ ዜና ነው። ቡልሽት ጋዴም የሆነ ነው። እየነገርኳችሁ ነው። ቡልሽት የሆነ ነው። አም ቴሊንግ ዩ ኖ ዩር ላይን። ይሄ ትክክለኛ የተቀናበረ ውሸት ነው። አም ቴሊንግ ዩ በፍጹም ይሄ የሚሆነው ነገር ከሰውየው እንደሰማሁት ጠበቃው ሲያወራ እንዳየሁት ወንድም የእሱ ተብዬ እንዳወራው ያወራሁት 11 ቤት ከነነፍሱ ተውጣ ገለቴ ምናምን ኢዝ ላይ ጠበቃውም ዳኛውም እንደሚያስጠይቃቸው ያውቃሉ። ቢኮዝ የዓለም አቀፍ ሯጭ የነበረች እያንዳንዱ ሳቢዋ ከየት እንደመጣ የሚታወቅ ገለቴ ፎንቃን ያለባት ገለቴ ይሄ ሁሉ ጊዜዋን ወስዶ አለመውለዷን ያሳሰባት ገለቴ ያለው ሰርከምስታንስ ሌላ ትዳር ስለያዘ ገለመሌ ፎንቃው አጓት ነው እንጂ ሰውየው ወንድሙ ከዚህ በፊት ፖስቶት ነበር። ልታስገድለው 4-5 መኪናውን በጥይት የተመሳሳ ሰውዬ ነው። ገለቴ ራስሽ ነሽ፣ አልሰማሽም። እኔ የራስሽ ጉዳይ ነው። ገለቴ ውሸትሽን ነው። አብሶሉትሊ ውሸት ነው። ሴም ቲንግ። ከዚህ በኋላ እኔ የማናችሁንም እዚህ አጀንዳ እየተቀበልኩ አብሬያችሁ የማብደው ነገር የለም። ከዛ ሲቀጥል ደግሞ አንዱ ዓለም ተፈታ ላላችሁ እንኳን ተፈታ። አንዱ ዓለም በአሁኑ ሰዓት ያለው የቀነኒ አስክሬን ያረፈበት ቦታ ላይ ሀዘኑን እየገለጸ ይገኛል። ይሄ ልጅ ባየሁት ሁኔታ ከኦሮሞም ያልሆነ ከዚህም ያልሆነ ሰው ሌላ ሰው ሊጠይቄ ነው ያየውን ከዚህ በፊት ነግሬያችኋለሁ። በጣም ታሞ እንደነበር ጫማ እንኳን እንደማያደርግ ሀዘኑ በጣም እንደጎዳው ቤተሰቦቿን አጽናኑልኝ እኔ ችለዋለሁ ሲል እንደነበረ ከዚህ በፊት ከተለያየ ሰው የመጣልኝ መረጃ በሰጣችሁ ልክ ጮክ ያለው ለቀነኒ ፍትህ ጠይቄ የስ መሞቷ ያሳዝናል። በራሷ ጉዳይ ትሙት፣ እሱ ይግደላት፣ ወሬቨር ኢቲስ አንዱ ዓለም ጠላቶች የአንዱ ዓለም ጠናቶች ከዚህ በፊት ለፋሲካ ዘፈን ልጨፍር ብሏል። አናታችሁ ላይ ጨፈር የሚጨፍር ይሄ እንደዚህ አንገቱ የተሰበረ ያዘነ ልጅ ዘፈን ሊዘፍን ነው አስወጡኝ ብሏል። ሰው ቤት ተከራይተው አስቀምጠው ጫት እየቃመ ነው ምናምን እያላችሁ የእሱ ጠላቶች እኛ እንዲደርሰን አድርጋችሁ እንድንጮ ያደረጋችሁ ባለጌ ውሸታም ስለሆናችሁ ልጁ አሁን እንኳን ወጥቶ ባለበት ሁኔታ ሀዘኑን እየገለጸ ይገኛል። አስመስሎውን ምንድነው? አዶን ኬር እኔ ባየሁት በመሰለኝ በሚሰማኝ ነው የምናገረው። የእናንተን ሰምቼ አንዱ ዓለምን ስሰድበው ነበር። እሱም አልፌ ማነው ሬቻ የሚባል ሰውዬም ስሰድበው ነበረ። ለምን? ያየሁት ነገር ስላናደደኝ። ሬቻ የሚባል አሁንም ይቅርታ አልጠይቅለት የሚገባውን ነው የሰደብኩት። ለምን? ሁለቱን እንደሚያውቃቸው ልጅቷን እንደሚያውቃት አንዱ ዓለም ይግደላት አይግደላት ችግር የለም፣ ግን እሷን እንደሚያውቃት እኔ እንኳን ማላውቃት ኢትዮጵያዊ ሴት ሞተች ሲባል አዝኜ ሁኔታዋን የምታረገውን ወጣትነቷን ምስኪንነቷን አዝኜ እኔ እንኳን አዝኛለሁ። 40 እንኳን ሳይወጣ ነጭ ቲሸርት ለብሶ ሚዲያ ላይ መጥቶ የሚያሳየው አክት አክሴፕቴብል አይደለም። ሬቻ ነው ሬሳዩን ሬቻ የምትሉት ልጅ ትክክል አይደለም ያደረገው ነገር። ምናምን በስቶፕ ምናምን ፋኪው ነው የምላችሁ። ፋክ ኦፍ
ለእኔ ስቶፕ ልትለኝ አትችልም። ማንንም አባይ የምሰማ ሰው አይደለውም። እኔ ሮማን በራሴ ጭንቅላት በራሴ አይዲዮሎጂ ነው የምማረው። እየሰማ ነው። አንዱ አለም ይግደላት አይግደላት የሰማዩ ጌታ አምላክ እሱ ነው ፍርዱ የሚሰጠው። እኔ ሮማን ግን አሁን በደረሰኝ ፎቶግራፍ ስለ አንዱ አለም በደረሰኝ መረጃ አንዱ አለም ቢገላት አድርጎት ቢሆን እንኳን ጫማውን አውልቆ እስር ቤት ውስጥ በዚህ በላይ ጸጸት ምንም ሊያደርግ የምሰጡኝን አጀንዳ የምቀበል አይደለሁም። አንተ ግማታም አይቻለሁ የምሰጠኝ እኔ ነበረ ያተናበበ ወደዛ አድርገው እኮ ነው የምልህ። እናት ድንጋይ ታስበላ አንተ ጥንባንሳ ማለት ነው። ቡሽቲ ደግሞ ቤቴ ገብተህ ልትሰጠኝ ነው እንዴ? እናንተ ቦልኩት እኮ ነው የምላችሁ። ይህ ቡሽቲ አይስጠኝ እኮ ነው የምላችሁ። ከዛ በተረፈ ግን ምድረ ሞላጫ ማለት ነው። የሞላጫ ስብስብ ትሰማለህ። አንዱ አለም ይቺ ልጅ ሚስቱ ሆና አብራው ኑራ የወዳት እንደነበረ ከሚያደርገው አክት ከሞተች በኋላ በባዶ እግሩ እስር ቤት ውስጥ መከራውን ስቃዩን ሲያለቅስ የነበረ ነው። አሁንም ከወጣ በኋላ ስትሬታዌ አስክሬኗ ወዳረፈበት ሄዶ ከወዳጅ ዘመዶቹ ጋር ሀዘኑን እየገለጸ ይገኛል። ከዚህ በላይ ምን እንዲያደርግ ነው? እኔ በበኩሌ አንዱ አለም በአሁኑ ሰዓት እኔ ደስተኛ ሆኖ ቢሆን ሂዶን ኬር ገድያታለሁ ምንም አታመጣም፣ ወይ ደግሞ አልገደልኳትም ምንም አታመጣም ስታይል ቢያጫውት ኖሮ የስ። ነገር ግን ይሄ ልጅ ሀዘኑን እየገለጸ ይገኛል። ይቺ ልጅ ምናልባትም ራሷን ገላ ይሆናል። አዶን ነው እኔ አላውቅም። ስለዚህ ከዚህ በኋላ ከዚህ አጀንዳ እኔ ሮማን ውጪ ነኝ። አዶን ጊቨሽት እዛው ራሳችሁ አጨማልቁት። አይዞሽ ገለቴ በሚለው ጨርሸዋለሁ። ቢኮዝ ዩሲ እንዴ ከዚህ በላይ ምን ይሁን? የሰውዬ የደረሰኝ እያለ ቀረ። እኔ ያረደዛ እኔ እኮ እኔ ወንዶች ወንድምም እህትም አለኝ እንዴ። በቃ ዲሲሲት ይሄ ልጅ እንደዚህ አንገቱን ደፍቶ ወጥቶ እያለቀሰ ነው ያለው። ገብቶ ሴሌብሬት እያደረገ አይደለም፣ ወጥቶ እያለቀሰ ነው ያለው። ከዚህ በላይ ምን አባታችሁ ሲያደርግ እንዳይ ነው የምትፈልጉት? በቃ አዶን ኬር። እስከ ዛሬ እኔ ራሱ ስለሰደብኩ በጣም ይቅርታ እግዚአብሔርን ኖ እኔ በጣም አዝኜ ተናድጄ ወቅቱ ላይ በነበረው ነገር እንደፈለግኩ አፌን ከፍቼ ላስላሳ አድርጌዋለሁ። ይሄ ልጅ ግን እግዚአብሔርን ነው የምላችሁ ወጥቶ እያለቀሰ ይገኛል። ወጥቶ በባዶ እግሩ የሚስቱን ሀዘን እስር ቤትም ሆኖ ቤተሰቦቿን አረጋጓቸው እኔ ያመጣብኝን እችላለሁ ነበር ሲል የነበረው። በቃ አዶን ኬር። እኔ ግን ከዚህ በኋላ ይህ ልጅ የመናገር ሞራል የለኝም። ተኝታችሁ ተኩሱ። ሞራል የለኝም። ወንድ ልጅ ባዶ እግሩን እስር ቤት ሆኖ እያለቀሰ የነበረ ልጅ እኔ አይ ብዬ በፍጹም ማስረጃ ማቅረብ ያለባችሁ ማስረጃ አቅርባችሁ ምንም ወፍ የለም። ስለዚህ ይህ ልጅ ባይሆን ኖሮ እንደዚህ ሊሆን አይችልም። ለውን አድርጌያለሁ። አሁን ግን በደረሰ ያቆምኩትም ፕሮፋይሏን የሚያነሳውበት ሪዝን ኦሮሞ ያልሆነ ሰው ሌላ ሰው እስር ቤት ሊጠይቅ ሄዶ ተከታትሎ ያለውን ሮማን እንዲህ ነው ብሎ በሰጠኝ መረጃ መሰረት አቁሜያለሁ። ካሁን በኋላ ከአንዱ አለም ጎን ነው የምቆመው። አልሰማም። ተኝተህ ተኩስ። እያንዳንድ ፈንዳና ሙት። በቃ ያዘኑን እየገለጸ ነው። ምን አባሽ ላድርገው? ከዚህ ውጭ ተኝተሽ ተኩሽ። ወጣ ሲባል ፈራሽ። ፈርቼ ኖሬ አላውቅም። እናንተ ስለምትፈሩ ሽንታም ልጅ ፈሪ ስለሆንክ እያንዳንድ ፈሪ ስለሆናችሁ እኔ እናንተ አይደለሁም። እኔ ሮማን ፈርቼ አላውቅም። ፈሪ አልወለደኝማ። ማን አባህን ነው የምፈራው? ለእውነት ነው የምቆመው። ፈሪ አልወለደኝም። ጋዴም ሽት ነው እያልኩ እየነገርኩ ያለው ኢዲየት። ከዚህ በላይ ምን አባታችሁ ላይ ትፈልጋለህ? አይቼ ነው የምመሰክረው። እከካም በግድ እስር ቤት ካልገባ ይወዳታል። በመሞቷ አዝኗል እና ራሱን አብሮ ይስቀል። እስር ቤት ውስጥ መሰቀል አለበት። በቃ የሆነው ሆኗል። ስለምትወደው ወሬቨሪቲስ በተፈጠረው ነገር ህይወቷ ጠፍቷል። አንመልሳትም። ግን ይሄ ልጅ ግን በፍቅር ተጎድቶ
እስካሁን ድረስ ለቅሷን እያዘነ ያለ ሰው ነው። ከቻላችሁ ሄዳችሁ አጽናኑት። ናሴ ነቲንግ አይካሉ ኢትዮጵያ ሄድ እኔ ራሴ ለቅሶ ደርስ ነበር ሄጅ ነቲንግ አይካሉ